ምን ነው ስታይኝ ደስተኛ አትመስልም? አንቺ ነው የተማን ደስተኛ ሊሆን ይችላል። ብዙዎች አሉ። የራሳቸው ጉዳይ። አሁን ፈልግ ማውራት ያለብን ጉዳይ አለ። እኔ እንኳን ላናገርሽ አይደለም ስላየሁሽ ራሱ እያመመኝ ነው። በስርዓት አናግረኝ። አሁን ዞር በልኝ። ግድ የለም ምን እሄዳለሁ። ይሄ ጥጋብ ግን በቅርቡ ይበርድልሃል። እሺ ቶሎ በይ ሂጂ። በፍጥነት አንብበህ ደውልልኝ። ምናልባት ላራልህ እችላለሁ። ወረቀትሽን ይዘሽ ጥፊልኝ። ግድ የለህም አንብበው። ኑዛዜ ነው። ምናልባት የመጨረሻ እድል ሊሆን ይችላል። ለማን? መንገዴን ጀምሬያለሁ እንዳታረፍድ። ፈጣሪ ሆይ እስካሁን ላጠፋሁት ጥፋት በሙሉ ይቅር በለኝ። ቅጣቴን የማገኝበት ሰዓት አሁን ነው። በፊት የዛን ጊዜ ነበር ማግኘት የነበረብኝ። አሁንም አልቆየም። ምንድነው ጋሽ? አይ ምንም። ምንድነው የተፈጠረ ችግር አለ እንዴ? የምን ችግር እንዴ? ስትጸልይ እኮ ሰምቼ ካለሁ። ምን አይነት ወሬኛ ነሽ ግን? አታስጨንቀኝ እስቲ ንገረኝ። ስሚ፣ ምን ያህል እንደማምንሽ ታውቂያለሽ። በሽታ የመጨረሻው ነው ተባለ እንዴ? አይ በሽታው ድኗል። እውነትህን ነው? አዎ ተመስገን። ሳይ እንዴት ደስ ይላል። እሱ ይቆይሽ። ስሚ እንዴ ከዚህ የበለጠ ደስታ ቆይ ምን ሊኖር ይችላል? ልጄን አደራ ልሰጥሽ ነው። ለምን ማለት የት ልትሄድ ነው? እሺ በይ። እኔ እውነቱን ካልነገርከኝ አልቀበልህም። ከዓመታት በፊት የሰራሁት ወንጀል ቀን ቆጥሮ የጄል ሊሰጠኝ ነው። ይኸው አሁን መንገድ ላይ ነው። አልገባኝም። የሰራሁት ወንጀል ነበር ገና ወጣት እያለሁ። እንዴ እስካሁን የት ሄዶ ነው አሁን የምትጠየቅበት? አንድ ሰው ሸፋፍኖልኝ ነበር። ይኸው አሁን አሳልፎ ሰጠኝ። ከዚህ ሁሉ ጊዜ በኋላ ለምን? ፈጣሪ ብቻ ነው አሳልፎ የማይሰጥሽ። እና በቃ ልትታሰር ነው? አዎ ልጄን ተንከባክበሽ እንዳያሽው አውቃለሁ። አሁንም ቢሆን ልክ እንደኔ ተንከባክበሽ ያዥው እባክሽ። ወይ ለምን ነገሩ እስከሚበርድ ድረስ ገጠር ዘመዶች ጋር አትደበቅም? አይሆንም። ከሰው እንጂ ከአይምሮ ያልሸሽም። እና በቃ አዎ ልጄ ሲመጣ ቀስ ብለሽ ንገሪው። እሺ። እስካሁን ፖሊሶችም እየመጡ ይሆናል። ምን ነው ደነገሽ? ለምን ደነግጣለሁ? እኔ የሰው ፊት ማንበብ ላይ ጎበዝ ነኝ፣ አልሸወድም። መስሎሽ ይሆናል። አንድ ምክር ልምከርሽ። ምንድነው? መጨረስ የማትችይውን ነገር መጀመር አልነበረብሽም። ግን አሁንም ጊዜ ያለሽ። ጉልበትሽንም ጊዜሽንም ከምታባክኝ አሁኑኑ አቁሚ። አልገባኝም። ስትረጋጊ ይገባሻል። ስለ ቃል ነው የምታወሪው? ስለ አንቺ ነው የማወራው። እኔ ለራሴ ያውቃለሁ። ምንም እንደማታውቂ የሚገባሽ የምትሄጂበት ቦታ ባዶ መሆኑ ስታውቂ ነው። ያኔ እኔን ቃል አስታውሽ። ቆይ እቺ እርኩስ ምንድነው የሰጣች? ምናልባት ማንበብ የለብኝም ይሆናል እንዴ? የሆነ ነገር አስባ ነው የሚሆነው። የግድ ማየት አለብኝ፣ ካልሆነ ውስጥ አያርፍ። እንዴ ይሄማ አይሆንም፣ በፍጹም አይሆንም። የት ነሽ? አየካ? አዎ መገናኘት አለብን። ኢንስፔክተር ጋር እየገባው ስለሆነ አልችልም። ይኸውልሽ ሴት፣ በፍጹም አይሆንም፣ እንዳታደርጊው። ለምን ብያዝናለሁ? እሺ ተገናኝተን እናውራ። ምን ጥቅም አገኛለሁ? እባክሽን እንዳታደርጊው ልለምንሽ፣ እባክሽ። የምናውቀው መናፈሻ እየጠበቅኩ ነው። ቶሎ ነው። እሺ እሺ። ጋሺ ተጨንቀኩ፣ እኔንም አስጨነቀኝ። እስካሁን እኮ መምጣት ነበረባችሁ። ምናልባትም እኮ ምንም በሌለበት ምንም ሳይኖር ተጨንቀኩ ይሆናል። አይደለም። ይሄው እንግዲህ እስካሁን ምንም የለም። ካልሆነ እኔ ራሴ እጄን እሰጣለሁ። እንዴ እንደዛማ በፍጹም አይሆንም። እንዲህ እየተጨነኩማ መኖር አልችልም። እንዴ ጋሺ ለልጅ አስብለት እንጂ። እሱ ምን ይሆናል? ህፃን አይደል? ቆሺ እሱ ሲሰማ ምን ይልካል? ማለት
ይህን ሁሉ ጊዜ ደብቀው ሳትነግረው ከቅጣት በላይ እኮ ታሰረ ሲባል የልጁ ሁኔታ እኮ ነው የሚያሳስበው። ታዲያ ምን ማድረግ አለብኝ? በቃ ልጅ እስከሚመጣ ድረስ ጠብቀውና ሁሉን ነገር በግልጽ ንገረው። ከዛ በኋላ እኮ ለአንተም ይቀልሃል። እኔ ችዬ ልነግረው አልችልም። እና ታዲያ ቆይ ይህን ነገር ከሌላ ሰው ይስማ? ደም ላይ ጣጣ ውስጥ ነው የገባሁት። ደርሻለሁ ብሎኛል ነበር። እንዴት ሄዶ ነው? ይሄኔ እኮ ተደብቆ እያየኝ ይሆናል። እኔ እንደሆነ አልደነግጥም። ከኔ ተምሮማ እንደዚህ ያደርገኛል። እንዴ የት ሄዶ ነው? ምንም እንደማታውቂ የሚገባሽ የምትሄጂበት ቦታ ባዶ መሆኑ ስታውቂ ነው። ያኔ እኔን ቃል አስታውሽ። ምንድን ነው? አስረጅ። አባትህ ከረጅም ጊዜ በፊት የተሰራ ወንጀል ነበረ። ደብቆት ነበር። እኔ ያገኘሁት። ኧረ አላምንሽ። ታዲያ ካላመንከ ለምን መጣ? አላቅም። ምናልባት ስለደነገጥኩኝ። ኢንስፔክተሩን ሳወራው ምን አለኝ መሰለክ? አደረግሽው? አይዞ አንተን ሳላወራ ከአባትህ ምንም ነገር አላደርገውም። አመሰግናለሁ። የአባትህ ወንጀል በጣም ከባድ ነው። እድሜ ልክ ሁሉ ሊያሳስር ይችላል። ይህን ሁሉ አመት በመደበቃቸው ደግሞ ቀጥታ ስቅላት ሊፈረድባቸው ይችላል። እንዲህማ አታረጊም። እንዳላደርግ ለምነኛው። እሺ እባክሽ ሴት፣ በጣም እንድትለምነኝ ነው የምፈልገው። ከእግሬ ስር እንድትወርቅ ነው የምፈልገው። ንቀትን፣ ኩራትን፣ ሁሉም ነገር ተክ መሬት ወርቀ እንድትለምነኝ ነው የምፈልገው። ቆይ ከዚህ ጉዳይ አንቺ ምንድን ነው የምትጠቀሚው? የፈለኩትን ነገር ሳላደርግ ቀርቼ እንደማላቅ ታውቃለህ አይደል? ስትይ እሰማለሁ። ንቀኸኝ ነበር፣ ግን ከማንም በላይ መሆኔን አሳየው። በቃ ይሄ ነው ፍላጎትሽ? ገና ይሄ ጅማሬው ነው። ብዙ የምፈልጋቸውን ነገሮች በሂደት ነው ማሳይክ። ቆይ ምንድን ነው የምትፈልጊው? ቅስሜን ሰብራችሁታል፣ በክብሬ ላይም ጭቃ ወርውራችኋል። እያንዳንዱን ነገር እኔ ያረሰውም፣ ለዛ ደግሞ በደንብ አስከፍላችኋለሁ። ይኸውልሽ ይሄ ቀን ማለፍ አይቀርም። ይለፋ፣ እኔ ምን አገባኝ? ከኔ ስር የምትሆኝበት ጊዜ ይመጣል። ይሄ እንኳን ህልም ነው፣ መቼም አይሆንም። እሱን ደግሞ ታያለሽ። ከመጣም እናንተ በህይወት ስለማትኖሩ አያስጨንቀኝም። አንቺ እኮ ፈጣሪ አይደለሽም ህይወታችንን የምትለቂው። ቆይ አባት ህይወት በእጄ እንደሆነ አታውቅም? ፎርጅድ ቢሆንስ? እሱን እንኳን አትጠራጠር። ለምን? እኔ እንደዚህ አይነት ቀሽም አይደለሁም። አዎ ቀሽም ሳትሆኚ እርኩስ ነሽ። ጭራሽ አባትህን ላድንልህ ባልኩኝ ትሰርበኛለህ እንዴ? አላምንሽም። ከፈለክ ሂደህ አባትህን ጠይቀው። እጠይቀዋለሁ። የምንደራደርበት ሰዓት ባለፈ ቁጥር የሚፈልገው ነገር እየጨመረ ይሄዳል። መሄድ ሳይኖርብኝ አይቀርም። ይኸው መንገዱ። እሺ ስማ፣ ከመርማሪው ለጊዜውም ቢሆን ተርፋል። ግን ከአሁን ሰዓት ጀምሮ ደቂቃው እየቆጠረ ነው። ደግሞ በእያንዳንዱ ደቂቃ ቅጣት አለው። የደወሉላቸው ደንበኛ እያስተላለፈ የለም ምናምን እንዳለ እዚህ ጋር በቃ አይመጣም ማለት ነው። ያለችውን ነገር አድርገዋለች ማለት ነው። ወይ ደግሞ እኔ ለፍቅር አልተመረጥኩ ይሆናል። ተሳሳተ ሰው ነው ያፈቀርኩት። ይህን ደግሞ አምኜ መቀበል አለብኝ። ይቅር በለኝ ልጄ። ቆይ ይሄ ሁሉ ጊዜ እንዴት? ከሰዎቹ ጋር በሽምግልና ፈተነው ነበር።
እና ታዲያ ፖሊሶቹ አላወቁም ነበር? ፍርድ ቤት ከገባ ሊንቀሳቀስ ስለሚችል እኔ ደግሞ በገንዘብ ኃይል ሁሉንም ፋይል አጠፋሁት። ግን ያስታ አባት ጋር ያለው አልጠፋም ነበር? ቀን ጠብቆ ይኸው ሊያነቃንቀው መጣ። ቤተሰቦቹ የት ነው ያሉት? አላውቅም። አንድ ወንድሙ በሰራሁት ስራ ሊያጠፋኝ መጥቶ ነበር፣ ነቃሁበት። የት ነው ያለው? የሀሴት አባት ካናገረው በኋላ አይቼው አላውቅም። ቆይ ምናልባት ገሎት ይሆን እንዴ? እንጃ። ይህንን ነገር ተረጋግተን ማሰብ አለብን። አንተ ምንም አትጨነቅ። እንዴ እንዴት አልጨነቅም? አባቴ እኮ ነው። ሁሉንም ነገር እኔ ያስተካክለዋለሁ። በምን? እጄን እሰጣለሁ፣ ሁሉንም ነገር ደግሞ እናዘዛለሁ። ይሄ በጭራሽ አይሆንም። ለምን? እንዴ መሆን ስለሌለበት ነው። እንዴ በጣም ከባድ ቅጣት እኮ ነው የሚጠብቀው። ራሴ ብሄር ነገሩን ይቀልልኛል። እኔም የማውቃቸው ባለስልጣኖች ስላሉ ነገሩን ያቀሉልኛል። አንተ የምታውቃቸውን እኮ ያርኩስ ያውቃቸዋል። የሆነ ነገር አድርጎ ሊጠመዛቸው ይችላል። እና ምን ልናደርግ ነው? አታስብ አባ፣ እኔ አንድ ነገር አድርጋለሁ። ምን ማድረግ ትችላለህ? አታስብ አንተ ብቻ ይህን ሀሳብን እርሳው፣ ሌላ ሁሉም ይስተካከላል። እሺ አሁን ሁላችንም ተረጋግተን ማሰብ ነው ያለብን። እኔ ምን ማድረግ እንዳለብኝ ሁሉ አላውቅም። አስቤ ማድረግ ያለብን ነገር እነግርሃለሁ። አንተ እስከዛ ረፍት አድርግ። እሺ አባ በቃ መድኃኒትህን ውሰድ። አይ መድኃኒት ለካ የአርኩስ ነው በሽታ። እንዴት ገባሽ? በበሩ ነው። ቆይ ሴትዮ ከኔ ምንድነው የምትፈልጊው? ምን አለሽና ምን እፈልጋለሁ? በቃ ተይኝ። ለምን? ቃልን አይደለም የምትፈልጊው? በቃ ከሱ ጋር ጨርሽ። እሱን ብቻ አይደለም አንቺንም እፈልግሻለሁ። ደግሞ እኔ ምን አደረኩሽ? ቆይ ረሳሽው እንዴ ያልሽኝ? ደግሞ ምን ብዬሻለሁ? የወጋ ቢረሳ የተወጋ ይረሳም ይባላል። ቆይ ለምን በግልጽ አትናገሪም? የሆነ ቀን ላይ ከቃል ጋር ሆነሽ ቀልደሽብኝ ነበረ። ማን? እኔ? አዎ አንቺ። መቼ? የት? አስታውስሻለሁ። ሰላም ነህ? እንዴት ነሽ? አለሁ። ሩታዬ ያልኩሽ ሴት እሷ ነች። የትኛዋ ልጅ? ሚስቱ የመሆነው ብቸኛዋ ሴት። የማይሆነውን? ይሄን ሞራሏን እኮ ነው የምወድላት። ግን እኔ ቃልዬን ማንም እንዲቀማኝ አላደርግም። መጀመሪያ አንቺ ሲሆን እኮ ነው የምትቀሚው። ማለት? ውዴ እንሂድ። ወዴት ነው የምትሄዱት? ምን ማለት ነው? የኔን ሰው ማንም አይወስደውም። ያማታል እንዴ? እስኪ ዘው ወደዛ። ያማታሉ ያልሽ ሁኔታሽ ነው። ስለምን ሁኔታ ነው የምታወሪው? ድንገት መተሽ የኔ ነው ስትይ ታዲያ ምን ልበል? ዝም ነበር ማለት የነበረብሽ። እሺ አሁን ለምን መጣሽ? አትነጥቂኝም ብለሽ አልነበር? ልነጥቅሽ ላሰቃይሽ ነው የመጣሁት። ሀሴት በቃ ተይኝ። እድሜው ረዥም ነው። ስናነሳው ደወለ። ወይ ቃልዬ። ሄሎ ሀሴት። በጣም ደህና ነኝ የኔ ፍቅር። የት ነሽ? ውይ አሁን አልችልም፣ ከጓደኛዬ ጋር ነኝ። መገናኘት አለብን። አትቆጣ እንጂ ፍቅር። ስጦታውን ስላዘገዩት ነው የተናደድከው? እየቀለድኩ አይደለም። ለትንሽ ነገር ተቀይመኝ እንዲህ አታውራ። በፍቅር ነው ማውራት ያለብን። የት ነሽ? የት ልምጣ? እኔ እናንተ እኮ የወደፊት ሙሽሮች ነን። እርጋታና ለስለስ ያለ ንግግር ነው ነገሮችን የሚያበርደው። እሺ ተረጋግቻለሁ። የት ነሽ? ከጓደኛዬ ጋር በጣም ከባድ ንግግር ይዘናል። ተጨርስ እደውላለሁ። ግን እኮ ተው ፍቅር፣ እንደዚህ አትሁን። እመጣለሁ አልኩህ አይደል እንዴ? ደግሞ በጣም ገላህ ናፍቆኛል፣ ከንፈርህ ናፍቆኛል። ልክ እንደጨረስኩ እመጣለሁ። ተይ እንጂ አታልቅሽ። ሀሴት ውጪልኝ። ኧረ ቀስ በይ። ይችን ቤቱን አውጪልኝ። ዳግም ላይሽ አልፈልግም። ወይስ እንኳን አይሆንም? ለምን? ቃል አብሮኝ እስካለ አንቺም ትኖሪያለሽ። በቃ ወሰድሽው አይደል? ምን ቀረሽ? አልተውልሽም ብለሽ ነበር እኮ። ረሳሽው እንዴ? ነበር ነው። መታገልም አለብሽ። ለምን? ለፍቅር ስትይ ነው። ቆይ ምንድን ነው የምታወሪው? እኔ በትግል ያገኘሁት ነገር በጣም ደስ ይለኛል። ሳልታገልሽ እኮ አገኘሽው። ታገኝ እንጂ እጅ አትስጪኝ። ይህ እኮ ፍቅር ነው። እውነትም እብድ ነሽ። ተይ እንድናደድ አታድርጊ። ቆይ ከዚህ በኋላ ምን እንዳታመጪ ነው? አንቺ ህፃን እንደዚህማ ትችይ። በቃ እሺ አትምጭብኝ። ተይኝ በቃ። አልተውሽም። እኔ የተናገረኝ ሰው በቀላሉ የምተው አይነት ሰው አይደለሁም። ወደደም ጠላም እኔ እስከሚበቃኝ ድረስ መታገል አለበት። እኔ አልችልም። መቻል አለብሽ፣ ግዴታ ነው። አይ አይሆንም። አልቀበልሽ። ጠንካራ ብለሽ ትቆሚያለሽ።
ከዛም ትታገያለሽ። ከቀሽሞች ጋር መዋደድ አልፈልግም። በጣም ብርቱ መሆን አለብሽ። ሀሴት በቃ ተይኝ። እንድተውሽ ከፈለሽ በደንብ ታገኝ። ካለበለዛ ወገሽ ነው የምትከፊው። እንድትሞችም እንድትድኝም አላደርግም። አስቢበት። ምን ነው ጋሼ? ምን ተፈጠረ? እስኪ ተይኝ። እንዴ አይሆንም። ለምንድን ነው የምትወው? ዝም ብል ነው የሚያዋጣኝ። እንዴ ማንን ደስ ይበለው ብለህ ነው ዝም የምትለው? አውርቶ መፍትሄ ከሌለውስ? ቢያንስ እኮ የሆነ ነገር ብትል ውስጥ ይቀልልሃል። ችግር ውስጥ ነኝ። የምን ችግር? የኔ ሳይበቃ ልጄንም የችግሩ ተቋዳሽ ያደረግኩት። ኧረ ጋሼ አስጨነቀኝ እኮ። በስተርጅና መከራ ገባሁ። የወንጀሉ ጉዳይ ነው? አዎ እሱ ነው። ምን ተፈጠረ? ዛሬ መርማሪው ለአንዳንድ ጥያቄ እፈልጋለሁ ብሎ ጠራኝ። እኔም ሄድኩኝ። እንዴ ታዲያ ለምን አላሰረክም? ያማይረባ ምን አስቦ እንደሆነ ገባኝ። ምንድን ነው? በፈለግኩ ሰዓት አጠፋለሁ ማለቱ ነው። ይሄ እርኩስ። ሁሉንም ልናዘዝ ትንሽ ነበር የቀረኝ። አይ ጋሼ እንደዛም አታደርግም። የልጄ የቃል ሁኔታ ትዝ አለኝና ተመለስኩ። እሰይ እንኳንም መጣክ። ራሴ ላይ መጨከን አቃተኝ። እና ታዲያ ምን አሰብክ? እኔም የሆነ የእሱን ወንጀል መፈለግ አለብኝ። ማለት የሰራ ግን ይመስልካል? በጣም ብዙ ነው። ያው እንዴ ታዲያ ጥሩ ነው። ችግሩ እኮ እሱ ምንም ፍንጭ አያስቀምጥም። ግድ የለም ጋሼ፣ በደንብ እኮ ከፈለግ ማግኘትክ አይቀርም። እስኪ ይሆን እናያለን። እኔ ፍቅር እንዴት ነሽ? የምርህን? ምን ነው ፍቅር የምትለኝ? እንዴ አሁን አይደለሽም እንዴ? ቆይ አንተ ምን አይነት ሰው ነህ? ምንድን ነው ያልሽው? የስንት ሰው ፍቅረኛ ነህ? እንዴ ያንቺ ነው? ለነገሩ ልክ ነህ። እስክታገባ መደበሪያ ነኝ። አልገባኝም። ቆይ ምንድን ነው የምታወሪው? ቃል አትዋሽ። ምን ዋሽቼሽ አውቃለሁ? ምንም እንዳልተፈጠረ መሆኑ በጣም ይገርም። ይቅርታ አድርጊልኝ። ከባድ ነገር ገጥሞኝ ሄድኩት እንጂ እዛ ነበርኩኝ። እኔ ፍቅር። ቆይ አንተ ምን አይነት ውሸታም ነህ? ምንድን ነው? ቆይ አንቺ ፍቅር በጣም አስመሳይ ነህ። ቃል እኮ ነው። እየሳክ ፍቅር ያሰስከኝ። እንደማልተው ሲገባ ተጫወትክብኝ። አሻንጉሊት አደረክኝ። አረ በፍጹም። ሀሴት እዚህ መታ ነበር። ለምን? እንደ ልቧ አውራችን ሄደች። ስደውልላት እዚህ ነበረች። እንዴት እንደምትለምናትም ሰማሁ። ያልገባሽ ነገር አለ። መቼም እንዲገባኝ አልፈልግም። ይኸውልሽ አዳምጪኝ። ቃል እኔ ድጋሚ መታመም አልፈልግም። ይኸውልሽ ለምን? አዎ ስለማፈቅርሽ እኮ ነው ሁሉም ነገር ነገርኩሽ። ግራ ገባኝ እኮ። ያለው እውነታ ይሄ ነው። የፈለግሽው ነገር መወሰን ትችላለሽ። በጣም ከባድ። እኔ አንቺን በጣም ነው የማፈቅርሽ። ከአንቺ ውጭ ሌላ ሴት አላስብም። ግን ደግሞ በግድ ከኔ ጋር ካልሆንሽ አልልሽም። ግራ ተጋባሁ እኮ። መሀል ቤት እኮ ነው የተጨነኩኝ። አይዞህ ፍቅር። ምንም ብትወስኚ እኔ እረዳሻለሁ። እሺ ብቻ ግን እባክሽ እኔ እንደ ክፉ ሰው አትቁጠሪኝ። መቼም አላደርገው። አመሰግናለሁ። ቃል ሁሌም አብሬ ልሆን እፈልጋለሁ። መከራ ላሳይሽ አልፈልግም። ስማኝ ፍቅር። ወይ እስከ መጨረሻው አብሬ ልሆን እፈልጋለሁ። አደጋለሁ። አንተ እስከፈቀድከኝ ድረስ ችግር የለውም። አይ ፍቅር፣ ለአንቺ ደስታ ነው የሚገባሽ። ደስታዬ እኮ አንተ ነህ። አስቢበት። ምንም ማሰብ አያስፈልግም። አፈቅራለሁ። እኔም አፈቅርሻለሁ። አሁን ሁሉንም እንርሳው። በራሳችን ዓለም ክንፍ እንበል። ደስ ይለኛል። እሺ የት ልውሰድሽ? ወደ እኛ ገነት እንሂድ። ማንም ሰው መጥቶ ወደማይረብሸን ሰላምና ፍቅራችን ወዳለበት ወደዛ እንሂድ። ምን ነው ጋሼ ስለመጣው ደስ አላለውትም እንዴ? ሰይጣን አይቶ የሚደሰት አለ። ግን እኮ የሚያመልኩትም አሉ። ሩቅ ምን አስኪደኝ? ይኸው ፊት ለፊቴ። ተው እንጂ ጋሼ። ምን ነው ላክብርህ አልሽ? እኔ እኮ የሚገባኝ ጠየቅኩ እንጂ ምን ሰራውኝ? አረ ምንም። አንቺ እኮ መልአክ ነሽ። እንደዚህማ ሲያጋንኑኝ አልወድም። ለምን መጣሽ? እንዴ ጋሼ እኔን? አዎ አንቺ። እኔ እኮ የሚገባኝ ስጡኝ አልኩኝ፣ እምቢ አሉኝ። ከዛ መልሼ ወሰድኩት። ማንን ነው የወሰድሽው? ቃልዬና
መቼም ቢሆን የኔ ልጅ አንቺ አታገኝም። ለእኔ ችግር የለውም፣ ግን የበለጠ የሚጎዱት እርስዎ ነዎት። ማን ያውቃል፣ አንድ ቀን የእኛ ተራ ይመጣ ይሆናል። ይሄ ኃይሌ እኮ እድል አይደለም፣ እኔ ነኝ። ሁሌ እኮ እንዲህ አትኖሩ። ቆይ ጋሼ ምንድን ነው የሆኑት? ያ ሁሉ ወንድነት የት ገባ? ቀለድሽብኝ አይደል? እመን ጋሼ፣ አንተ ጠንካራ የምትሆነው አባቴ ሲኖር ነው። ከሱ ውጭ ባዶ ነክ። አይ ጊዜ ያሳደግኩት በሬ ይውጋኝ። እኔ አንበሳ ነኝ፣ ራሴን በጥንካሬ የሰራው። በመተኛትም የማትታሚ ተኝታለች ብለው እስኪ አጠገቤ ድረሱ። ለሚመጣባቸው ቅጣት እኔ መቼም አልጠየቅም። ግድ የለም ጊዜ ሁሉን ይፈተዋል። እኔ ነኝ ለመፍታት ኃይል ያለኝ። ይሁና። አይዞህ ጋሼ አትጨነቅ። እኔ ደህና እስከሆንኩ ድረስ አንተም ደህና ትሆናለህ። አንድ ቀን እቅድሽን በሙሉ አከሽፈዋለሁ። ቆይ እንዴት አድርገው? እሱንማ በታዩ ነው የሚሻለው። ዘወትር ዝግጁ ነኝ። ያገናኘናል። እሺ አሁን ምንድን ነው ማድረግ ያለብን? መረጋጋትና የበለጠ መፋቀር። እንደ ሁኔታዋ ከሆነ ታስፈራለች። ከማስፈራትም በላይ ነች። እና ምን እናድርግ? ሁሉም ሰው እኮ ደካማ ጎን ይኖረዋል አይደል? አዎ እኮ። ስለዚህ ሰው መላት። ምን ልታደርግ? አንዴ ብቻ ላገኘው። ከዛ በኋላ አንቺ አታስቢ። ምን ማድረግ እንዳለብኝ አውቃለሁ። እኔስ ምንድን ነው የማደርገው? ጦርነቱ እንደተቀላቀልሽ ንገሪያት። ከዛስ? አንቺ ጠንካራ መስለሽ በመቅረብ ደካማ ጎኗ እናጠራለን። እኔ እንኳን ማግኘት የምችል አይመስለኝም። ታገኛለሽ፣ አምንሻለሁ። ግን ከባድ ነው። ከፍቅራችን አይበልጥም። እሱን ልክ ነህ። ስለዚህ እናደርገዋለን። አብረኸኝ እስካለ ድረስ አደርገዋለሁ። ምንም ቢሆን ትችዋለሽ። እንጃ። ታይ ራስሽን ዝቅ አድርግሽ አትይ። እሺ። በመከራ ጊዜ እኮ ፈሪ የሚባሉ ሰዎች ናቸው ጀግ ነው የሚገኙት። እሺ አደርገዋለሁ። ይህች ናት እኔ ፍቅር። ለፍቅር ይታገላለሁ። ምንም ነገር ወደ ኋላ አይመልሰኝም። ምንም ነገር ቢሆን ካየሁት ስቃይ አይብስም። ምንድን ነው? ተሳሳትኩ እንዴ? አድዋን ዘምተሻል እንዴ? አዎ ተዋግቻለሁ። አምኜሻለሁ። እሺ እሺ፣ አሁን ወጣ ብለን እንምጣ። አይቅርብን። ደግሞ ያቺ ሴት አግኝታ እንዳልጨነቀ። ምንም እኮ አታመጣም። ቃል አባትህን ታሳጣለች። በዚህች አጭር ቀን ውስጥ በጣም ብዙ ነገር ታዝቤያታለሁ። ምንድን ነው? ታስፈራራለች እንጂ ምንም ነገር አታረግም። እንደማታገኘኝ ታውቃለች። ስለዚህ እኔ ማስፈራራት ብቻ ነው የምትችለው። በዚህ እንኳን እርግጠኛ አትሁን። ሆኛለሁ ካልክሽ በቃ አሁን እዚሁ እንዝናና። እሺ መጣሁ። በቃ የሚበላ ነገር አምጣ። ግን ቆይ እንዴት ነው ዛሬ እንደዚህ